ሰላም እንዴት ናችሁ? ውድ ወደ ሀገር ቤት ፕሮግራም ተከታታዮቻችን፣ ይህ ፕሮግራም በፍልሰትና ፍልሰት ተመላሽ ኢትዮጵያውያን ሴቶች እውነተኛ ታሪክ ላይ የሚያተኩር ሲሆን በፖፑሌሽን ሚዲያ ሴንተርና በዩኤንኤም በተገኘ የገንዘብ ድጋፍ ዘወትር ቅዳሜ በአባይ ቴሌቪዥን በዚህ ሰዓት የምናቀርብላችሁ ሳምንታዊ መሰናዷችን ነው። በዛሬ ፕሮግራማችን በፍልሰት ላይ ያሉ ሴቶች እንዲሁም ከፍልሰት ተመላሽ ሴቶች በተጨማሪም ሌሎች ወደ ሀገራቸው ለሚመለሱ ዲያስፖራ ዜጎች የሀገራችን ባንኮች ምን አይነት ድጋፍና የቁጠባ አገልግሎት እንደሚያቀርቡ እንዳስሳለን። እንዲሁም ከውጭ ሀገራት ወደ ሀገራቸው የሚልኩትን ገንዘብ በጥቁር ገበያ ከመላክ ይልቅ በህጋዊ የባንክ ስርዓት መንገድ መላክ እንዲችሉ ባንኮች ምን አይነት ማበረታቻ እንደሚያቀርቡላቸው እንቃኛለን። በተጨማሪም ከፍልሰት ተመልሰው ሀገራቸው ላይ ስራ በመስራት ራሳቸውና ሀገራቸውን ለመለወጥ እንዲጥሩ ምን አይነት የኢንቨስትመንት እድሎችን እንደሚያገኙና ሌሎችም ለፍልሰተኞች የሚሆኑ ጠቃሚ የባንክ አገልግሎቶችን እናያለን። በዚህም ዙሪያ አገልግሎታቸውን እንዲያስረዱን ለዛሬ አንድ የባንክ የስራ ኃላፊ ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ አብራችሁን ከቆያችሁ አዳዲስ ነገሮችን ታገኛላችሁና ተከታተሉ። እስከ ፕሮግራማችን ፍጻሜ አብሬያችሁ የምቆየው እኔ ዳኛ ይታይ ነኝ። ተከታተሉኝ። መልካም ቆይታ። በፍልሰት ላይ ሰው ሀገር ያሉም ሴቶች ሆኑ ከፍልሰት ተመልሰው ሀገራቸው ላይ ኑሮ የመሰረቱ ኑሮ የጀመሩ ከፍልሰት ተመላሽ ሴቶች እንዲሁም ዲያስፖራ ዜጎች በሰው ሀገር በበረሃና በብርድ በረፍት ማጣትና በልፋት ያፈሩትን ጥሪትም ይሁን ጥሬ ገንዘብ ወደ ሀገራቸው አምጥተውና ልከው እዚሁ ሀገራቸው ላይ አንድ የሆነ ማስታወሻ ቅርስ ማሳረፍ ይመኛሉ። በፍልሰት ሰው ሀገር ያሉ ሴት እህቶቻችንም ወገንና ቤተሰቦቻቸውን ለመደገፍ አይገቡ ገብተው ያገኙትን ገንዘብ ወደ ሀገራቸው በተለያዩ መንገድ ይልካሉ። ለዚህም ባንኮችን እንደ አማራጭ ይጠቀማሉ። ታዲያ እነዚህ ሰው ሀገር በፍልሰት ላይ ያሉ ሴቶችን የሚያበረታታና የሚደግፍ የባንክ አሰራር ስርዓት ያስፈልጋቸዋል። ብዙዎቹ ሴቶች በህጋዊ መንገድ በባንኮች ተጠቅመው መላክ ቢፈልጉም ጥቁር ገበያ ላይ የሚቀርብላቸው የምንዛሬ ተመን ግን በህጋዊ ባንኮች ከሚቀርብላቸው የመመንዘሪያ ተመን አንጻር ከፍተኛ ስለሆነ ለብዙ ጊዜያት የጥቁሩን ገበያ ምርጫቸው አድርገው ሲገለገሉበት ይስተዋላል። ሆኖም አሁን ግን ባንኮች የፍልሰተኛ ሴቶችን ፍላጎት በማጤንና በመረዳት ከጥቁር ገበያው ጋር የሚመጣጠን ትይዩ የዋጋ ተመን በማቅረብና ጉርሻዎችን በመጨመር የተሻለ አገልግሎት ማቅረብ በመቻላቸው አብዛኞቹን ፍልሰተኛ ሴቶች በባንክ ህጋዊ ስርዓት ተጠቅመው ወደ ሀገራቸው ጥሬ ገንዘብ እንዲልኩ ብርታት ሆኗቸዋል። በዚህ ረገድም ከፍተኛ መሻሻሎች እየታዩ መሆናቸውን አንዳንድ የባንክ ኃላፊዎች ያስረዳሉ። በዚህም ህጋዊ ስርዓት በመገልገላቸው ከስጋት ነፃ በሆነ መንገድ ለቤተሰቦቻቸው በነፃነት እየላኩ እንደሚገኙም ይገልጻሉ። እኚህ ሴቶች ከዚህ ቀደም ባገኙት አጋጣሚና በማያውቁት የሥራ ስርዓት ይልኩ የነበረ ሲሆን እነሱን ለከፍተኛ እንግልትና ስጋት እየዳረጋቸው ገንዘባቸው የት እንደደረሰ ሳያውቁ ቀልጦ የትም እንደሚቀርባቸው ይናገራሉ። አሁን ግን አብዛኞቹ ባንኮች አሰራራቸውን በማዘመናቸውና የዋጋ ተመናቸውን በማሻሻላቸው እኚህ ለፍቶ አደር ምስኪን ሴቶች ከስጋት ነፃ አድርገዋቸውና በህጋዊ ስርዓት መላካቸው እንዳስደሰታቸው የባንኩ የሥራ ኃላፊዎች ይህንን አስረግጠው ይነግራሉ። ሰላም እንዴት ነሽ? እንደምን አለ? ሰላም ነው። እንዴት ነሽ? እግዚአብሔር ይመስገን። ደህና አለን። ደህና ነዎት? እዛሽ ጋር አፈንበል። እሺ። እንግዲህ ያው በፍልሰትና ፍልሰት ተመላሽ ሴቶቻችን ወደ ሀገር ቤት አጠቃላይ ፕሮግራም ላይ ባንካችሁ ስለሚሰራው ስራ ማብራሪያ ለመስጠት ፈቃዶት ሆኖ እዚህ ስለጠበቁኝና ስለተገናኘን እጅግ አድርጌ አመሰግናለሁ። እሺ፣ እኔም ለዚህ ፕሮግራም ስለጋበዛችኝ በጣም አመሰግናለሁ። ጥሩ፣ እንግዲህ እስቲ ለተመልካቾቼ ራስዎትን ያስተዋውቁልኝ። መጀመሪያ ደሳለኝ አለሙ እባላለሁ። በኢትዮጵያ ንግድ ባንክ የሪቴል ባንኪንግ ምክትል ፕሬዝዳንት ነኝ። ጥሩ፣ እንግዲህ ወደ ጥያቄያችን ስገባ በፍልሰት ላይ ላሉ ወደ ሀገር ቤት ለሚመለሱ ዜጎች ባንካችሁ ያዘጋጀው ልዩ የዲያስፖራ አካውንት እና የቁጠባ አማራጮች ምንድን ናቸው?
ባንካችን እንግዲህ ከቅርብ ጊዜ ወዲህ የደንበኛ ተኮር የሚል ስትራቴጂ አለው። ከዛ አንጻር እነዚህ በፍልሰት ወደ ውጭ የሚሄዱ ዜጎቻችን ለሴቶች ብቻ ሳይሆን እንዳጠቃላይ ለሁሉም ፓኬጅ አለ። እሱ ፓኬጅ የሚጀምረው ገና ሲሄዱ ጀምሮ በተለይ እኛም ፎከስ አድርገን የምንሰራው በህጋዊ መንገድ ከሚሄዱት ጋር ነው። ሌሎችን ስለማናገኛቸው ብዙ ጊዜ ትሬኒንግ ሲወስዱ ቅርንጫፎቻችን ገና ሲሄዱት ትሬኒንግ ማዕከሉ ላይ ተገኝተው ኦሪንቴሽን ይሰጧቸዋል። ከንግድ ባንክ ጋር ቁርኝታቸውን መስርተው ቢሄዱ እዛ ትሬኒንግ ይሰጧቸዋል። የቁጠባ ደብተሮችን ይከፍቱላቸዋል። ስለዚህ የባንኩን የሲፍት አድራሻዎችን ይሰጧቸዋል። አማራጮችን በአጠቃላይ ስለ ባንክ፣ ስለ ቁጠባም፣ ስለ ብድርም ያለውን አማራጮች ትሬን አድርገው ነው የሚልኳቸው ማለት ነው። ከሄዱ በኋላ አሁን ምንድነው እኛ ሲመለሱ የሚያገኟቸው ጥቅሞች አሉ። ከቁጠባ አንጻር የተሻለ ወለድ አሁን በመደበኛ ለማንም ሰው ከምንከፍለው ለማንኛው ደንበኛ ከምንከፍለው የተሻለ ወለድ ሊያስገኝላቸው የሚችል የቁጠባ አማራጮች አሉ። እነሱን መርጠው መጠቀም ይችላሉ። ወደ ሀገር ቤት ሲመለሱ እንደገና ደግሞ አሁን በቅርብ ጸድቆ ስራ ላይ የዋለ የብድር አማራጮች አሉ። አንደኛው የስታርታፕ ሎን የምንለው የስራ ማስጀመሪያ ብድር ነው። እነሱ የተወሰነች ነገር አዋጥተው እኛ ከዛ ላይ የምንሰጣቸው ብድር አለ። ስለዚህ አንዱ እሱ ነው። ሁለተኛው የኮመርሻል ቬሂክል አውቶሞቢል ለቤት ሳይሆን ለንግድ የሚሆን እንግዲህ ከባጃጅ ጀምሮ ያው ንግድ ስለሆነች ባጃጅ ከሱ ጀምሮ የሚገዙበትን ብድር እናመቻችላቸዋለን። ስለዚህ እዛ ላይ እነሱ የሚያዋጡት ድርሻቸው አለ። አክቹዋሊ ድርሻቸው ውጭ ሰርተው ከመጡ ብዙም አይከብዳቸውም፣ ትንሽ ነው የሚያዋጡት። ስለዚህ በተሻለ የወለድ ምጣኔና እንደው ዘና ባለ ያከፋፈል ጊዜ የሚከፍሉት የኮመርሻል ቬሂክልም አለን። በሶስተኛ ደረጃ እንደገና ደግሞ ያው እዛ ኑረው መጥተው ቤት መመስረት ስላለባቸው ደግሞ የቤት መስሪያ ብድርም እንግዲህ እንደየአቅማቸው ምክንያቱም ሁሉም ላይ ኢኩዊቲ ኮንትሪቢሽን ይጠይቃል። የራሳቸው መዋጮ አለበት እንጂ ብድግ ብለው አንዱ ትልቅ ህንፃ ለስራ ያይዛቸዋል። ግን ወደ ትንሹ ግን ገደብ የለውም። እንደዚህ አዲስ አበባ ሊሆን ይችላል፣ ክፍለ ሀገርም ሊሆን ይችላል። እነዚህ የብድር አማራጮችን አዘጋጅተንላቸው እየሰራን ያለ ነው ማለት ነው። ጥሩ። እንግዲህ ወገኖቻችን ገንዘባቸውን በጥቁር ገበያ ከመላክ ይልቅ በህጋዊ የባንክ ስርዓት ሪሚታንስ እንዲልኩ ለማበረታታት ምን አይነት ምቹ አሰራሮችን ዘርግታችኋል? እንግዲህ አሁን ይህንኛውን ለማስቀረት ሲሄዱን ትሬኒንግ የምንሰጣቸው ይሄ ነው። ለምሳሌ አሁን በጥቁር ገበያ ከላኩ ገንዘባቸውን እኛ ጋር ተመልሰው አበድሩን ቢሉን ብድር አንሰጣቸው። ስለዚህ መጀመሪያ እነሱ ልክ ባንኩ ጋር ታች እንዲያደርጉ የምናደርገው ለዛ ነው። ያው እንግዲህ ጥቅማቸውና ጉዳታቸውን ካልኩሌት አድርገው እኛ ጋር እንዲሰሩ ለማድረግ ማለት ነው። እኛ ይህን ፕሮግራም ስናዘጋጅ እነሱም እዛ ሰርተው ያገኙት የውጭ ምንዛሬ በንግድ ባንክ በኩል እንዲመጣ እንፈልጋለን። አንዱ መስፈርቱ እሱ ስለሆነ ማለት ነው። ስለዚህ እዛ ሰርተው ያገኙትን ዶላር በእኛ ጋር ካላኩ፣ ፎሪን ከረንሲ በእኛ ጋር ካላኩ ለዚህ አሁን እኛ ለመቻቸን እድል ተጠቃሚ አይሆንም። ስለዚህ ይህን አምናው ነው የሚሄዱት። ስለዚህ ተረድተውበት በጥቁር ገባ ብሄድ ይህን ያላገኛለሁ፣ ግን በንግድ ባንክ ብልክ ሀገሬ ስመለስ ቅድም ያልኩሽን ቤኔፊቶች ስለማገኝ ህይወቴንም ቤተሰቤንም እቀይራለሁ የሚሉ ዜጎች እኛ ጋር ይሰራሉ ማለት ነው። ስለዚህ አንዱ መደላዱል እዚህ ጋር ነው የተፈጠረው። ሁለተኛው ከዚህ አሁን ከሚልኩት ኤጀንሲዎች ጋር በተለይ ሚኒስትሪ ኦፍ ሌበር እና ስኪል ጋር አብረው የሚሰሩ ኤጀንሲዎች አሉ። ከእነሱ ጋርም ስምምነት ፈጽመናል። አሁን ከሚኒስትሪ ኦፍ ሌበር እነሱም ጋር አግሪመንት አለን። ስለዚህ እሱን መሰረት አድርገው ሰራተኞቻቸው ትክክለኛ እኛ ጋር ሂሳብ ከፍተው ከሄዱ ደሞዛቸው በእኛ ጋር እንዲከፈልላቸው የማስገደድ ስራ እንዲሰሩልን አብረን እንሰራለን ማለት ነው። ካልተከፈላቸው በእነሱ አሬንጅመንት መሰረት ሂሳብ ከፍተው ከሄዱ ካልተከፈለ ማስከፈል ይችላሉ። ስለዚህ እነሱም ጋር ተነጋግረን የምንሰራበት ሁኔታ አለ። ሌላው አሁን እነሱ ውጭ ሲሄዱ ቀለል የተደረገው ነገር ምንድን ነው? አሁን ኦንላይን አካውንት መክፈት ይቻላል። ኦንላይን የብሔራዊ ባንክ ያመጣው ዩናይትድ የሚልም አለ፣ የራሳችንም ሲቢ ዶክ የሚላል። ስለዚህ በዛም አካውንት ከፍተው ቀጥታ እዛው ካሉበት ሀገር ሆነው የሚፈለገው የኢትዮጵያ ፓስፖርት ብቻ እንዲኖራቸው ነው የሚፈለገው። ይሄ ነገር ለመክፈት እሱን እስካን አድርገው ዶክመንት ይልካሉ፣ ኦንላይን አካውንታቸውን ይከፍታሉ። እዛ ሆነው ብራቸውን የሚያስገቡበት አማራጭ አለ። ሌላው የዲጂታል አማራጮች አለ። ምናልባት ሰምታችሁ ከሆነ አሁን በቅርብ ያመጣ ነው የሲቢ ኮኔክት የሚል ዋሌት አለ። ስለዚህ አሰሪዎቻቸው በዛ ዋሌት ተጠቅመው ፊዚካሊ ብራንች ሳይሄዱ የሚከፍሉበትን እድል አመቻችተንላቸዋል ማለት ነው። አካውንት መክፈት ኦንላይን ባይችሉ በኤምባሲዎች በኩል ኤምባሲ ጋር ሄደው አሁን ፎርም ኤምባሲዎች ጋር አብረን ስለምንሰራ ዲያስፖራ ብራንቻችን ለዚህ ዴዲኬት የሆነ ስላለ ኤምባሲዎች ጋር ሄደው አሁን አካውንት መክፈት ይችላሉ ማለት ነው። እሱንም መጠቀም ይችላሉ። ስለዚህ የተለያዩ በርካታ አማራጮች ነው እየዘረጋንላቸው። ከዛ አንጻር እንግዲህ ያው እያገዝናቸው ነው።
ብለን ነው የምናስበው። ግን አሁን ትልቁ ቻሌንጅ የሚሆነው በተለይ ብዙዎቹ ወደ ውጭ የሚሄዱት ዜጎቻችን የዛ ሀገር ሲሄዱ የፋይናንስ አክሰስ ይቸግራቸዋል። አሁን እኛ የዘረጋናቸው አክሴሶች መነሻ እንትን ይኖራቸዋል። ለምሳሌ አሁን የሲቢ ኮኔክት ምንሽ ከቪዛ ወይም ከማስተር ካርድ አፕሎድ አድርገው ነው የሚልኩት ለመላክ የክሬዲት ካርድ እንደዚህ ነገር። እሱን ካልተቸገሩ በስተቀረ መላክ የሚችሉበትን አማራጭ አሁን በደንብ ተመቻችቶላቸዋል ማለት ነው። ሌላ አግሪጌተሮች አሉ በየኮሪደሩ የዲጂታል አግሪጌተር ማለት ሪሚታንስ የሚልኩ በዲጂታል የሚልኩ አሉ። እነሱም ጋር ሄደው ወይም ኤጀንት ጋር ሄደው የራሳቸውን ገንዘብ ሰሚት አድርገው እነሱ እንዲልኩላቸው የማድረግ አማራጮች ሁሉ አሉ። ይህ ሁሉ መደላድል መጀመሪያ የምንፈጥረው ግን ትሬኒንጉ ላይ ነው። ትሬኒንጉ ላይ ብራንቾቻችን ይሰጣሉ። እንግዲህ ጥረት እያደረግን ነው። ግን እንደምንጥረው ጥረት ውጤቱ አሁን ስቲል ገና በጋራ መስራት ይግድ ያስፈልጋል። በህግም የእነሱም አቲቲዩድም የመቀየር አንጻር እኛ እዚህ በደንብ አሰልጥናቸው እዛ አቴንሽናቸው የሚቀይሩ እንትኖች አሉ፣ መሰናክሎች አሉና ስለዚህ ያው ባንካችን እንግዲህ በዚህ ረገድ እየሰራ ነው ያለው። ያው ጅማሮች አሉ። ከጅማሮም ደግሞ በደንብ ስራ ላይ ገብታችሁ እየሰራችሁ ነው። ግን ያው በቂ አይደለም። ወደፊት በደንብ አጠናክረን እንሄዳለን ነው። እንግዲህ ወደ ሀገር ቤት ተመልሰው ስራ ለመጀመር ለሚፈልጉ ተመላሾች ባንኩ የሚያቀርብላቸው ልዩ የብድርና የኢንቨስትመንት እድሎች ምንድን ናቸው? ቅድም ለማንሳት ሞክሬያለሁ። የሶስት አይነት ፓኬጆች አሉ። አንደኛ የስራ ማስጀመሪያ የሚሆን ነው። ያው እንደ አቅማቸው የንግድ ምንትኑም ስለሌላቸው የተወሰነ ሊሚት ኖሮት አነስተኛ ቢዝነስ የሚጀምረው የስራ ማስጀመሪያ ብድር አለ። ሁለተኛው የኮመርሻል ቬሂክል ኮመርሻል ቬሂክል ራሱ ከባጃጅ ጀምሮ ነው። አሁን በቅርብ ያሻሻል ነው። ባጃጅ መግዛት ይችላሉ። ከባጃጅ ከዝቅተኛው ከባጃጅ ጀምሮ እንግዲህ አቅማቸው ከፈቀደ የእነሱ መዋጮ ስላለበት ቁጠባ ማዘጋጀት አለባቸው። ቅድመ ቁጠባ የግድ ማዘጋጀት አለባቸው። አሁን ስንት ታሳቢ ያደርግ ነው ቅድመ የተቀመጠው? አንድ ሴት ለምሳሌ አሁን ሚድል ኢስት እንኳን የምትሄድ 2 ዓመት ሰርታ ነው የምትመጣው። ስለዚህ እዛ ሰርታ የምትመጣው ቢያንስ 50% የምትቆጥብ አንድ ባጃጅ ለመግዛት አይከብዳትም ነው። እንዳሁን ፐርሰንቱ 20% ወይ 30% ነው እንደየ እንትኑ ታይቶ ማለት። ስለዚህ እሱን ከፍላ ለመበደር ስለምንትነ ቀሪውን እኛ እንሰጣታለን ማለት። የኮመርሻል ቬሂክል የምንላቸው እነዚህን ያካትታል። እንግዲህ ከባጃጅ ጀምሮ ታክሲም ሊሆን ይችላል፣ ገልባጭም ሊሆን ይችላል፣ እንደየአቅማቸው ነው። አሁን ምክንያቱም እኛ እነዚህ ወደ ውጭ የሚሄዱ ዜጎች አሁን ሚድል ኢስት ብቻ አይደለም አድሬስ የምናደርገው፣ ወደ አውሮፓ ወደ አሜሪካም የሚሄድ ካለ በዚህ እድል አብሮ እሱም ተጠቃሚ ይሆናሉ ማለት ነው። ሌላው የሞርጌጅ ነው፣ የቤት መስሪያ። እሱንም እንደዚሁ እነሱ የተወሰነ ነገር ካዋጡና ቦታ በስማቸው የተቀበሉት ቦታ ካላቸው እሱንም ፋይናንስ እናደርጋቸዋለን። ስለዚህ ለእነዚህ ግን ኤሊጂብል ለመሆን ግን ሁሉም ውጭ ሄዶ ተመልሶ የመጣ ኤሊጂብል አይሆንም። ቅድም አስምሬ ልሻለሁ። ያ እዛ ውጭ ሲሰራ በነበረበት ሰዓት የላከውን ፎሪን ከረንሲ በንግድ ባንክ በኩል ከላከ እነዚህ ክራይቴሪያዎች አሉ። እነዚህ ክራይቴሪያዎች ሲያሟላ ተመቻችተውላቸዋል ያገኛል ማለት ነው። ያገኛል። ወለድ በጣም ዝቅተኛ ነው። አሁን ኖርማሊ ከዚህ ሀገር ውስጥ ከምናበድረው በጣም በቀነሰ ዋጋ ነው የምናበድራቸው። ሬቱ ዝቅተኛ ነው። በዚህም ጠቀም ባለ የምንዛሬ ተመን ብዙ የቤተሰቦቻቸውን ኃላፊነቶች እየተወጡ ይገኛሉ። በተጨማሪም በሚከፈትላቸው ልዩ የዲያስፖራ የቁጠባ ሂሳብም ተጠቃሚ በመሆን ግንባር ቀደም ሆነዋል። ከዚህም በተጨማሪ ዲያስፖራው ማህበረሰብም ሆነ ፍልሰተኛ ሴቶቹ በሰው ሀገር ጥረውና ግረው ያፈሩትን የላባቸውን ውጤት ወደ ሀገራቸው ይዘው ሲመለሱ ላባቸው የትም ባክኖ እንዳይቀርና በሀገራቸው ተስፋ እንዳይቆርጡ ሀገራቸው ላይ የኢንቨስትመንት አማራጭ እንዲያገኙ ባንኮቹ ጉልህ ድርሻ እያኖሩ ይገኛሉ። እንዲሁም መሰማራት በሚፈልጉባቸው የሥራ ዘርፎች ብዙ የአሰራር ስርዓቶችንና የዲያስፖራ ማበረታቻዎችን በማቅረብ ዲያስፖራውም ሆነ ከፍልሰት ተመላሽ ሴቶቹ ለሀገራቸው ባይተዋር እንዳይሆኑና ተስፋ መቁረጥ ውስጥ እንዳይገቡ ቅድሚያ ብድር እንዲያገኙ በማገዝ በኢንቨስትመንት ውስጥ ገብተው ሥራ እንዲሰሩ ባንኮቹ ዛሬም ቁርጠኛ እንደሆኑ ይናገራሉ። የመኖሪያ ቤቶችን እንዲያገኙ የሥራ ቦታዎችም በተሻለ ፍጥነት እንዲቀርቡ በማድረግና በሌሎችም ጠቃሚ የዲያስፖራ አገልግሎቶች አመርቂና አርኪ አገልግሎት እየተሰጣቸው እንደሆነ ከባንኮቹ ኃላፊዎች ሰምተናል።
እንዲሁም ባንኮቹ የአሰራር ስርዓታቸውን በማዘመንና በማሻሻል ዲያስፖራዎችም ሆኑ ፍልሰተኛ ሴቶቹ የትም ይሁኑ የት በዲጂታል የሞባይል ባንኪንግ ገንዘብ ማስተላለፍ፣ ገንዘብ መቀበል እንዲሁም ሌላም ወሳኝ የባንኮቹን አገልግሎቶች በአንድ አፍታ ብቻ በእጅ ስልካቸው ላይ በያሉበት በማቅረብ የባንኮቹን አገልግሎት አንድ እርምጃ ከፍ አድርገውታል። ከዚህ በፊት ገንዘብ ወደ ሀገር ቤት ለመላክ ቀናቶችን ይወስድ የነበረ ቢሆንም በአዲሱ የዲጂታል ሞባይል ባንኪንግ ግን ይህ ቀርቷል። ሁሉም በፍጥነት ይከናወናል። ባንኮቹ እንደሚሉት ከሆነ ሌሎችም አዳዲስ የተሻሻሉ የዲያስፖራና የፍልሰተኛ ሴቶች አገልግሎቶችን ወደፊት እንደሚያቀርቡ ይገልጻሉ። ይህም ለፍልሰተኛ ሴቶቹና ለዲያስፖራው ጥሩ የተስፋ ስንቅ ነው። ያው እነዚህን የባንክ አገልግሎቶችን በውጭ ሀገርም ሆነ በየክልሉ ላሉ ተጠቃሚዎች በቀላሉ ማግኘት እንዲችሉ በዲጂታል ባንኪንግ ረገድ ምን እየሰራችሁ ነው? ዲጂታል ባንኪንግ ላይ አሁን ቅድም ያልኩሽ ነው። ኦንቦርድ ለማድረግ አሁን ኦንላይን ዲጂታል ነው የምንጠቀመው። ሂሳብ ለመክፈት ያው ደንበኞች ሂሳብ ለመክፈት እሱን ይጠቀማሉ። ሌላ አገር ውስጥ ተመልሰው እንደገና ያሉት ደግሞ ሲመጣ አገር ውስጥ ያሉት የዲጂታል ቻናሎቻችን ለነሱ ብቻ ሳይሆን ለሁሉም ክፍት ናቸው። ኢኳሊ መጠቀም ይችላሉ። ሞባይል ባንኪንግ ሁሉም ነገር መጠቀም ይችላሉ። ለነሱ ተብሎ አሁን ዲጂታል አሁን ለየት የሚያደርገው ለነሱ ተብሎ አሁን የተሰራ ምንድነው እነዚህ ሲቪኮን ኢትዮ ዳይሬክት ሪሚታንስ ለመላክ የሚጠቀሙባቸው እነሱ አሁን ለነሱ ተብሎ ዴዲኬት የተደረጉ ናቸው። ይሄ በእኛ የበለጸጉ ሲሆኑ ደግሞ ከአጋሮች ጋር የምንሰራቸዋል። አሁን ሚዲስ ላይ ባለፈው ዓመት ቦቲም የሚባል እነሱ ጋር ራሱ አግሪጌተር ናቸው። ትንንሽ ብር እየለቀሙ የሚልኩላቸው ማለት ነው። ሌሎችም አሉ ዲጂታሊ የሚልኩ ከነሱ ጋርም በጋራ የምንሰራቸው ስምምነት እንፈጥራለን። እኛ በራሳችን የምናበለጽገው ካለ እናበለጽጋለን። ዘን ከሌሎች ጋር ተስማምተን የምንሰራው ስላለ ለነሱ ለየት የሚያደርጋቸው የዲጂታል እንትኖቹ አማራጫቸው እነዛ ናቸው። እዛ ሆኖ አሁን የተማሩ ከሆነ በተለይ አሁን እኛ ዌብሳይታችን አለ። ዌብሳይታችን ላይ የዲያስፖራ ባንኪንግ የሚባል ክፍል አለ። አሁን በእኛ ስር እሱ ላይ ያሉ ልጆች የግሩፕ ኢሜይላቸውም አለ፣ ስልካቸውም አለ። 24/7 ማነጋገር፣ ሰፖርት መጠየቅ ምናምን ይችላሉ። ሰፖርት ራሱ ኦንላይን ተጀምሯል። አሁን ይሰጧቸዋል ማለት ነው። በዚህ ማንበብ መጻፍ ለሚችሉት ደግሞ ዌብሳይታችንም በዛው ሰፖርት ያደርጋቸዋል። እና ዲጂታል ላይ ያሉን እንግዲህ አሁን ያነሳውልሽ አይነት ለሪሚታንስ አካውንት ለመክፈት የሚጠቀሙባቸው ነገር አቬሌብል አድርገንላቸው። ብድሩ እንግዲህ አሁን 3 አይነት እንትን ያነሳውላቸው። አንደኛው የብድር አይነት ያዘጋጀንላቸው አንደኛ የብድር አይነት የንግድ ለመጀመር ማለት ነው። ንግድ መጥተው እንግዲህ ሲጀምሩ በጣም ትልቅ ንግድ አይደለም የሚጠበቀው። ሜይ ቢ ኪዮስክም ልትሆን ትችላለች። ኪዮስክ በቃ ከትንሿ ኪዮስክ ጀምሮ እስከ ትልቁ ኢንቨስትመንት ሊሆን ይችላል። አሁን ፓኬጁ ለሁሉም ስለሆነ አሁን መጥተው አንዳንዱ የወተት መቀነባበሪያ ሊከፍታለ ሊል ይችላል። አንዱ መጥቶ አግሪካልቸር ላይ ልሰማራ ሊል ይችላል። ስለዚህ ያን ፊዚቢሊቲ ስታዲውን ሲያመጣ እሱ ተበዳሪ የሚያመጣውን ኢኩዊቲ ኮንትሪቢሽን ማክሲማም 30 ነው ፕሮጀክት ሲሆን የሚሄደው። ከዛ በታች ናቸው እስከ 20% ብቻ ካዋጣ ቀሪውን እኛ ፋይናንስ እናደርግላቸዋለን ማለት ነው። ስለዚህ አሁን ይሄ የንግድ ማስጀመሪያ ብድር ስታርታፕ ሎን የምንለው ማለት ነው። ሁለተኛው ኮመርሻል ብድር ነው። ኮመርሻል ቬሂክል አሁን ኮመርሻል ቬሂክል ተብሎ እዚህ ሀገር አሁን እንግዲህ ለንግድ ተብለው እንግዲህ ባጃጅም ንግድ ነው፣ አሁን ታክሲም ንግድ ነው፣ ሲኖትራክም ከቻለም ደግሞ ተሳቢ መግዛት የሚችል ካለ እስከዛ ድረስ እነዚህ የንግድ ፋይናንሲንጎች ናቸው። ለእነዚህም እነዚህ የሚገዙበትን የኢንቮይሱን ዋጋ 30% እና እንደዚህ ካዋጡ ቀሪውን እኛ ፋይናንስ እናደርጋቸዋለን ማለት ነው። 30 ወር 20 እንደዚህ እንደየእንትኑ ሊላይ ይችላል። እሱንና ካዋጡ እኛ ፋይናንስ እናደርጋ። ኢንተረስቱ ደግሞ እንደገና ደግሞ ለነሱ ተብሎ የፎሪን ከረንሲውን በእኛ ቻናል ስላደረጉ ቀድማ እዛ ያገኙትን ከረንሲ አሁን አገር ውስጥ ከምናበድረው በጣም የቀነሰ ነው። መክፈያ ጊዜውም ትንሽ ሪላክስድ ያለ ነው። ስለዚህ ያም ኮመርሻል ይሄን። ሌላው እና ሶስተኛው ሞርጌጅ ነው፣ ቤት የሚሰሩበት እዛ ሰርተው ነው ሲመጡ እዚህ ቤት አይኖራቸው ምንም ደፍኔት ለእነሱም እንደገና ቤት የሚገዙበትን ብድር እናመቻቻለን ማለት ነው። የብድሩ አከፋፈል ሁኔታ አሁን የሁሉም ላይ በፎሪን ከረንሲ ሊሆን ይችላል። ኢኩዊቲ መጀመሪያ የሚያዋጡትም በፎሪን ከረንሲ ሊሆን ይችላል። ብድሩን የሚከፍል በፎሪን ከረንሲ ሊሆን ይችላል። አሁን ይሄ የሚሆነው ምንድነው? አንዳንዶች እዚህ ጋር ይመጡና ሲሰሩ ቆይታ ይመጡና እዚህ ጋር አሁን ለምሳሌ መኪና ገዝተው ወይም ቤት ገዝተው ተመልሰው ይሄዳሉ። ስለዚህ ብድሩን የሚከፍሉት አሁን በምንድነው ማለት ነው? ቤት ገዝተው ይሄዱ እዛ እንደገና ፎሪን ከረንሲ እየላኩ ነው ማለት ነው። ጠቅልለው ለሚመጡት ደግሞ ኢኩዊቲ ኮንትሪቢዩሽናቸውን በፎሪን ከረንሲ ያደርጋሉ፣ በውጭ ምንዛሬ። አገር ውስጥ ሲመጡ ግን
ሰርተው ስለሚከፍሉ በብር ይደረግላቸዋል ማለት ነው። ስለዚህ አሬንጅመንቶች የዚህ አይነት አሬንጅመንት አለ የብድር አከፋፈሉ። በዚህ መልኩ ተጠቃሚ እናደርጋቸዋለን ማለት ነው። ብድሮቹ ሶስቱ ይህንን ያካተቱ ይሆናሉ ማለት ነው። የራሳቸው የብድር ኢኩዊቲ ኮንትሪቢሽን በፎሪን ከረንሲ የሚሆንበት አለ፣ ሪፔመንት በፎሪን ከረንሲ የሚሆንበት አለ። በፎሪን ከረንሲ ኢኩዊቲ ያዋጣው በሎካል ከረንሲ የሚከፍሉበት አለ። አሁን ፎሪን ከረንሲ ብለን የምንቆጥርላቸው የትኛውን ነው? እዛ ሀገሩ ነው እየላኩ አሁን ሴቪንጋቸው ላይ ያስቀምጣሉ። ስለዚህ በእኛ ስለገባ እሱ ሴቪንጉን ነው እኛ የምንወስደው፣ ሴቪንግ ላይ ያለውን ብሩ ነው የምንወስደው። ግን ያ ፎሪን ከረንሲው እንደ ኢኩዊቲ ይቆጠርላቸዋል ማለት ነው። በዚህ መልኩ አድርገን እንሰጣቸዋለን። ጥሩ እንግዲህ ያው ከስደት የሚመለሱ ሴቶች ይሄ ባንኩ የሚሰጣቸውን የተለያዩ የሬሚታንስ አገልግሎቶችን ያውቋቸዋል ወይ? ካወቁስ በምን መንገድ ነው እነሱን ለማሳወቅ የምትሄዱበት መንገድ? እነዚህ እንግዲህ አሁን ከስደት ተመላሾች መረጃ እንዴት ያውቃሉ፣ ካላወቁስ እንዴት ያውቃሉ ለሚለው ጥያቄ ቅድምም ለማንሳት እንደሞከርኩት እኛ አሁን ያለንን አገልግሎቶች ወይም ሰርቪሶች ወይም ፕሮዳክቶቻችን ማስተዋወቅ የምንጀምረው ገና ወደ ውጭ ሊሄዱ ሲሉ በሞልስ በኩል ትሬኒንግ ሴንተሮች አሉ። እዛ ትሬኒንግ ሴንተር ላይ የብራንቾቻችን ቅርብ የሆነ ብራንቻቻችን ግዶ አዌርነስ ይሰጣል። እዛው ላይ ፍሌር በራሪ ወረቀቶች አሉ ስለምንሰጣቸው እነሱንም ያድላቸዋል፣ መረጃ ይሰጣቸዋል። ይሄ አንድ የመጀመሪያው ኢምፕሬሽን የምንፈጥርበት ነው። ከዛ ሁለተኛው ያው ለእነሱ የምንደርስበት መሪ እንትን የማርኬቲንግ ቻናሎች አሉ፣ ኮንቬንሽናል ዲጂታል። በኮንቬንሽናል በቲቪ በዋትስአፕ በምናገኘው መንገድ ንግድ ባንክ ይህን ይሰጣል የሚለው ነገር አለ። በሶሻል ሚዲያው ግን አሁን በአብዛኛው እዛ ላይ ይለቀቃሉ የምንሰጣቸው አገልግሎች። በተለይ ፌስቡክ ነው ትልቅ ተከታይ ያለን፣ እዛ ላይ ፖስት ይደረጋል። ዘንድ የመጨረሻው አማራጭ ደግሞ እነዚህ ቅድም እንዳልኩ ዌብሳይታችን ላይ ሁልጊዜ የምንሰጣቸው ፕሮዳክቶች አፕዴት ይደረጋሉ። ስለዚህ ዌብሳይታችን ገብተው ማየት ይችላሉ ማለት ነው። ስለዚህ እነዚህም ሁሉን አማራጮች ነው የምናደርገው ለመድረስ የምንችለው። እንግዲህ ያው ምርትና አገልግሎት ማስታወቅ የሚችለው አንድ ድርጅት እንግዲህ ይህንን ተጠቅሞ ነው፣ ወይ ኮንቬንሽናል ሚዲያ ወይ ሶሻል ሚዲያ ነው ወይ ፐርሰናል ሴሊንግ ነው የሚሆነው ማለት ነው። እነዚህም ሁሉ እንጠቀማለን። እንደገና ደግሞ የከስተመር ሴሽኖች አሉ በዲያስፖራ የዲያስፖራ ሰርቪስ ጋር አግሪመንት ስላለን እነሱም ኤኒ ዲያስፖራ ሚቲንግ ወይም ኢንጌጅመንት ሲኖራቸው እዛ ላይ ፕሮሞት ያደርጋሉ። አሁን እያደረጉልን ነው። የራሳቸው አምባሳደሮችን ሲሰበስቡ አሳይመንቱ ላይ ይሰጧቸዋል። ስለዚህ ንግድ ባንክ እንደዚህ ጀምረዋል፣ እንደዚህ አድርጋቸው አምጡ እያሉ የማስታወቂያ ስራ እነሱም በዛ ይሰራሉ። ኤምባሲዎቹ ይሄ አሳይመንት ስለሚወስዱ ማንኛውም ኢትዮጵያ ወደ ኤምባሲ ከሄደ ኤምባሲዎችም ይህን ሴል ያደርጋሉ ማለት ነው። ይህ ሁሉ ጥረት እናደርጋለን። ኤምባሲዎች ይህን አካውንት እንዲያስከፍቱ ታርጌትም ስላላቸው በሄዱ ቁጥር ፎርም እዛ ስላለ እዛ አካውንት ያስከፍታሉ ማለት ነው። እና አንዱ ለአንዱም እንግዲህ እየሰማ ይነጋገራል የሚለውን እንወስዳለን። ሌን ኦንላይን ደግሞ ዌብሳይት ላይ ጥያቄ ካላቸው ሳፖርት ከፈለጉ ግርካር ማብራሪያ ከፈለጉ የዲያስፖራ ባንኪንግ ዩኒታችን በቃ ኢሜይል ግሩፕ አላቸው። ስልካቸው እዛ ጋር ፖስተር ነው። በኦንላይን በምንም ደውለው መጠየቅ ይችላሉ። በስልክ ድሮፕ ማድረግ ይችላሉ። ሜሴጅ ክላሪፊኬሽን በዛ በኩል ይሰጣቸዋል። ስለዚህ አሁን ጥረቶች እንግዲህ በዚህ መልኩ ነው እንግዲህ እየተሰናገዱ ያሉት። እንደው ከወለድ ነፃ አገልግሎቶችን ትሰጣላችሁ ከዚሁ ለፍልሰተኛ ሴቶች ወይም ደግሞ ለዲያስፖራዎች? የወለድ ነፃም ያው ይሰጣል። አሁን የወለድ ነፃው በእኛ ክፍል ሳይሆን ራሱን የቻለ ያው ሰምታችሁ ይሆናል ሲቪኖር የሚባል ክፍል አለን። ከሸሪያን ኮምፕላይንት የሆኑ ፕሮዳክቶች የሚሰጥ ክፍል አለን። ፕሮዳክቶቻቸው በአገልግሎት አይነት ተመሳሳይ ናቸው። የሚለያያቸው እዚጋ ወለድ ነው የምንለው፣ እዛኛው ላይ ሲሄድ ደግሞ ማርካፕ ነው የሚሆነው ያው በሸሪያው መሰረት። ስለዚህ እዚህ ጋር ያነሳውላችሁ የቁጠባም አማራጮች የብድርም አማራጮች እዛ ጋር ሲሄዱ ፋይናንሲንግ ነው የሚባለው። ስለዚህ በዚህ መሰረት ከስተማይዝ ተደርገው ለሙስሊሞችም ሬዲ ነው አለ። ስለዚህ ይሰጣል። የሚለየው እንትኑ ብቻ ነው ያሰጣጥ አይነት ነው። ለምሳሌ እኛ ጋር ወለድ በኢንተረስት ይህን ያህል ነው ሬት ይህን ያህል ወለድ ትከፍላለህ ብለን የምናስበው። እነሱ አሁን ለምሳሌ እቃ ገዝተው እንደ መሸጥ አድርገው ነው የሚታሰበው። እዛ ጋር እንደው ግልጽ ለማድረግ ሌትስ ሴይ አንዱን እቃ 70 ሺህ ብር ከተገዛ እሱ 10 ሺውን ይሸፍናል፣ 60 ሺህ ባንኩ ፋይናንስ ያደርገዋል። ግን ባንኩ መልሶ ሲሸጥለት 80 ሺህ ትከፍለኛለህ አይነት ነገር ነው እንግዲህ ሞዳሊቲ ግልጽ ለማድረግ። በዚህ አይነት መልኩ ፋይናንሲንጉ ላይ ነው ልዩነት የሚኖረው። ፕላስ እዛኛው ላይ ደግሞ አሁን እኛ ወለድ የምንከፍላቸው ሲያስቀምጡ አሁን ካለው ዳብል ነው ብያቸዋለሁ አይደለ? እዚኛው ደግሞ ትርፍ መጋራት የሚሉት አላቸው። ስለዚህ የራሱ የሆነ ካልኩሌሽን አለው። ግን ተመጣጣኝ ጥቅም ነው የሚያገኙት፣ ተቀራራቢ የሆነ ጥቅም ነው የሚያገኙት።
ስለዚህ እንጂ ለሁሉም ነው። እንደውም ሞር የዛኛው ተጠቃሚ ይበዛል። በተለይ ሚድል ኢስት አካባቢ ላይ ሰው ወደዛ ስለሚያዘነብል በሁለቱም ረገድ አለን። እንግዲህ ወደ ተመልካቾቻችን ወደ ሀገር ቤት የተሰኘው ፕሮግራማችን ይህንን ይመስላል። ዛሬ በኢትዮጵያ ንግድ ባንክ ዋናው መስሪያ ቤት ሪቴል ባንኪንግ ምክትል ፕሬዚዳንት ከአቶ ደሳለኝ አለሙ ጋር የነበረኝ ቆይታ ይህንን ይመስላል። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። እንግዲህ እኔ ጥያቄዎቼን ጨርሻለሁኝ። የሚያመሰግኑት የሚያስተላልፉት መልእክት ካለ እድሉን ለእርስዎ ልስጥ። እሺ፣ አመሰግናለሁ። መልእክቴ የሚሆነው ያው ንግድ ባንካችን እንግዲህ ደንበኞች ሁሉንም በአንድ አይነት ለማገልገል ጥረት እያደረገ ነው ያለው። ለነዚህ ደንበኞቻችን ደግሞ በርካታ የቁጠባም የብድርም ወይም የፋይናንሲንግ አገልግሎቶችን በሰፊው አቅርበናል። ስለዚህ ሁሉም ቅድም እንግዲህ እንዳነሳ ነው ከንግድ ባንክ ጋር አብሮ ለመስራት ከመጀመሪያ ጀምሮ ሂሳብ እስከ መክፈትና የሚገኙትን ገንዘቦች ፎሪን ከረንሲዎች በንግድ ባንክ መላክ በጣም ወሳኝ ስለሆነ ያን ማድረግ ብቻ እነዚህን ግዴታዎች በመወጣት ብቻ ንግድ ባንክ ያቀረባቸውን የብድር አማራጮች በሀገር ላይ ሀብት ማፍራት የሚለውን መመሪያ ተከትሎ እየሰራ ስለሆነ ሁሉም የዚህ ድል ተጠቃሚ እንዲሆኑ እንግዲህ ትልቁን ጥሬን ማስተላልፈው ይሄ ነው። አመሰግናለሁ። እኔም እንግዲህ እጅግ አድርጌ አመሰግናለሁ። እሺ፣ እግዚአብሔር ይስጥልን። ውድ ወደ ሀገር ቤት ፕሮግራም ተከታታዮቻችን ዛሬ ያቀረብንላችሁ ፕሮግራም ይህንን ይመስላል። በዛሬ ፕሮግራማችን በፍልሰት ላይ ያሉ ሴቶች እንዲሁም ከፍልሰት ተመላሽ ሴቶች በተጨማሪም ሌሎች ወደ ሀገራቸው ለሚመለሱ ዲያስፖራ ዜጎች የሀገራችን ባንኮች ምን አይነት ድጋፍና የቁጠባ አገልግሎት እንደሚያቀርቡ ዳሰስን። እንዲሁም ከውጭ ሀገራት ወደ ሀገራቸው የሚልኩትን ገንዘብ በጥቁር ገበያ ከመላክ ይልቅ በህጋዊ የባንክ ስርዓት መንገድ መላክ እንዲችሉ ባንኮቹ ምን አይነት ማበረታቻዎችን እንደሚያቀርቡ ቃኘን። በተጨማሪም ከፍልሰት ተመልሰው ሀገራቸው ላይ ስራ በመስራት ራሳቸውንና ሀገራቸውን ለመለወጥ እንዲጥሩ ምን አይነት የኢንቨስትመንት እድሎች እንደሚያገኙና ሌሎችም ለፍልሰተኞች የሚሆኑ ጠቃሚ የባንክ አገልግሎቶችን አየን። በዚህ ጉዳይ ሀሳባቸውን ያጋሩንን እንግዳችንን እያመሰገንን ከፕሮግራሙ ጋር አብሬያቸው የቆየሁት እኔ ዳኛ ይታይ ነኝ። ሳምንት በሌላ ፕሮግራም እስከምንገናኝ ድረስ መልካም ሳምንት።